ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። በበዓለ ሃምሳ ወቅት ንስሐ ይሰጣል ወይ? በበዓለ ሃምሳ ሮብና ዓርብ የማይጾመው ለምንድን ነው? ዳግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ ነው። አንተ ወቱ መስዋዕት የዛሬው ዕለት እንግዲህ በቤተክርስቲያን ዳግማዊ ትንሣኤ ተብሎ የሚከበር በዓል ነው። ክርስቶስ እንግዲህ የተነሳው አንድ ጊዜ ነው። ከአንድ ጊዜ በላይ አልተነሳም፣ ወይም ድጋሚ ተነሳ ለማለት አይደለም። በዛሬው ዕለት ሰላምታ የተሰጠበት ዕለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተሰቀለና በሞተ ጊዜ ሐዋርያት በዝግ ቤት በፍርሃት ተዘግተው ተቀምጠው ነበር። ልካት ደግሞ በወቅቱ በነበረው የአይሁድና የሮማውያን በጣም ጭካኔ የተሞላበት በክርስቲያኖችና በክርስቶስ ተከታዮች ላይ ያደርጉት በነበረው ክፉ ነገር ምክንያት በር ዘግተው ከቤታቸው በፍርሃት ተቀምጠው ነበር እና በሩን በዘጉበት ስፍራ ክርስቶስ ከመካከላቸው ገብቶ ሰላም ለእናንተ ይሁን ብሎ ሰላምታ ከሰጣቸው በኋላ ኑ እዩኝ ብሎ ችንካሩን እንዲያዩ እንዲዳስሱት ቁስሉ እንዲዳስሱ አድርጎ መነሳቱን አሳያቸው። ይህን ባደረገበት ወቅት ግን ከሐዋርያት መካከል ቶማስ የተባለው ሐዋርያ በዚያ አልነበረም። ስለዚህ ክርስቶስ ተነሳ አየነው ብለው ሲነግሩት ካላየሁኝ በስተቀር አላምንም አለ። በአንድ ወገን የሰዱቃውያን ወገን ስለሆነ ነው ይላሉ ሊቃውንት። ሰዱቃውያን ትንሣኤ አያምኑም። ስለዚህ ቶማስም የክርስቶስን ትንሣኤ ለማመን ተቸግሮ ነበር ይባላል። በሌላ መልኩ ግን ሌሎች ሐዋርያት ክርስቶስን አየነው ተነሳ ብለው ሲያስተምሩ እሱ ወንድሞቼ አይተውታል ብሎ በምስክር ከሚናገር በግልጽ አይቻለሁ ቢል ይሻላል እና ካላየሁኝ አላምንም አለ። በዛሬው ዕለት ማለት ክርስቶስ በተነሳ በሳምንቱ በዝግ ቤት ተቀምጠው ሳለ ከመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስንም ሳያዩ ያመኑ ብፁዓን ናቸው፣ ያመንክ እንጂ ያላመንክ አትሁን ብሎ ወደሱ እንዲመጣ አደረገው። ወደ ችንካሬ እጆችን አግባ፣ ወደ ጎኔ አድርግ፣ ተመልከተኝ እኔ ነኝ አለው። እንዳለውም በነካው ጊዜ ጌታዬ አምላኬ ብሎ ክርስቶስን አምላክነቱን ጭምር መስክሮ የተናገረበት ዕለት ነው ዳግማዊ ትንሣኤ ብለን በዛሬው ዕለት የምናከብረው። እንግዲህ በዚህ በትንሣኤ ሰሞን ቤተክርስቲያን የተነሳበትን ዕለት ጀምሮ ለ50 ቀናት ነው የክርስቶስን ትንሣኤ የምታከብረው። ያን 50 ቀን ግን እንደ አንድ ቀን ነው ቤተክርስቲያን የምትቆጥረው፣ ልክ ዛሬ እንደተነሳ ዕለት ማለት ነው። በዚህ ምክንያት ለሚመጡት 50 ቀናት ዓርብም ረቡዕም ሳይቀር አይጾም፣ ጾም የለም። ጾም የማይጾመው ከዚህ በፊት ጾመዋልና ተጎድተዋል አሁን ትንሽ ይጠገኑ ተብሎ አይደለም። ዓላማው ምንድነው? ይህን ቀን እንደ መንግስተ ሰማያት ሕይወትና እንደ አንድ ቀን ስለሚታይ በዚህ 50 ቀን ውስጥ መጾም ማለት በትንሣኤ ዕለት እንደ መጾም ተደርጎ ስለሚቆጠር ነውና ይህ ወራት አንድ ነው። እንግዲህ የሚሰበከው ምስባክ ከትንሣኤ ዕለት የተሰበከው ምስባክ በዛሬው ዕለት ይሰበካል። በመዝሙረ ዳዊት መዝሙር 77 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚል ቃል አለ። ይህንን ዲያቆናት በዜማ በቅዳሴ መካከል ያዜሙታል። የክርስቶስን ትንሣኤ አስመልክቶ ከተነገሩ ትንቢቶች አንዱ የዳዊት መዝሙር ላይ ያለው መዝሙር 77:65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው የሚለው ነው። ዳግም ትንሣኤ የተባለበት ምክንያት ትንሣኤውን ሁለተኛ ተገልጦ እርግጥ ያደረገበት ስለሆነ ነው። እርግጥ አደረገና ሁለተኛ ተነስቶ ሳይሆን እርግጥ በሐዋርያት ልቡና በቃ የትንሣኤው ነገር ተጽፎ አለቀ፣ በሰሌዳቸው ተቀረጸ፣ በትንሣኤው መሰረት ላይ አቆማቸው ማለት ነው ቅዱሳን ሐዋርያቱ። እና ከዛ በኋላ እንግዲህ ቤተክርስቲያን የረፍት ጊዜ ትሰጣለች። አሁን ሰው እንዳይበላ ታደርጋለች፣ ያ እንዲበላ ታደርጋለች ባለ 50 እና ያ እንደው 50 ቀን የጾምነውን ደግሞ 50 ቀን እያበላ እግዚአብሔር እንደው በምግብ ሊያካክሰን አይደለም። ምግብ ለሰው ልጅ ቁም ነገር አይደለም፣ ተፈጥሯችንም ለምግብ አይደለም ሲጀመርና እንግዲህ ከሰውና ከጅብ መቼም ሰው ነው የሚበልጠው በተፈጥሮ ባህሪ፣ ግን ብዙ የሚበላ ጅብ ነው። ክብር በምግብ ቢሆን ኑሮ ለጅብ በልጦናል ማለት ነውና ግን የሰው ልጅ ክብሩ ምግብ ስላልሆነ ነው እንስሳት በምግብ የሚበልጡ እና ብዙ ምን እንደ ባለ 50 የምንበላበት ምክንያት እረፍት ሲሰጠን ነው ጌታ። የእረፍት
ረፍት ውስጥ ትገባላችሁ፣ በእኔ ትንሣኤ ረፍት ታገኛላችሁ ነው እንጂ የምግብ ካሳ ለመካስ አይደለም። እና በዓለ ሃምሳውንም እንድንጠግብበት እንደዚህ እንድንልበት ሳይሆን ፍጹም ረፍት በእኔ ትንሣኤ መንግሥተ ሰማያት ውስጥ ታገኛላችሁ ለማለት ነው እንጂ እንድንበላ እንድንጠጣ እንደው ብዙ ሰው በበዓለ ሃምሳ እንዲሁ ከጾም ከጸሎትም ከትጋትም ከምኑ ነፃ ይወጣል። በቃ ሰው በሙሉ ወደ ፈጽሞ እንደ እንስሳ ተኝቶ ወደ ማደር ወደ ድልቂያ ይሄዳል። እሱ አይደለም። ይልቁንም በበዓለ ሃምሳ ነፍስ የምታርፍበት ጊዜ ነውና በተለይ የምታደርጋቸው ቤተክርስቲያን እነዚህን እረፍቶች ለልጆቿ የበዓለ ሃምሳው እረፍት ለሰማዩ እረፍት ነው እንጂ ተበላ ተብሎ ሊጠገብበት በጣም ልንጠግብበትም አይደል። ጥጋብ በነገራችን ላይ እንደው ራሱን ችሎ ኃጢአት ነው። ጥጋብ ራሱን ችሎ ኃጢአት ነው። ከመጠን በላይ መጥገብ እንኳንስ መጥገብን ማቀድ ራሱ ኃጢአት ነው እና ያንን ሁሉ ቤተክርስቲያን አልፈቀደችም። እረፍት ግን እንዳለን ለመስበክ ነው እና ያለው ነገር ይሄ ነው። በተለይም በበዓለ ሃምሳ ወቅት ንስሐ ይሰጣል ወይ? የብዙ ሰዎች ጥያቄ ነው። ሰላም እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። ለእናንተ እንግዲህ አንዳንድ ጥያቄዎችን በአቅሜ ለመመለስ የመሞከር አንድ ወጣት ዲያቆን ነኝ። ከተቻለ አንድ ነገር ላስቸግራችሁ፣ ኮፒ ሊንክ፣ ሼር እንዲሁም ዲዮት እንድታረጉት ሳስባችኋለሁ አስቀድሜ። ከዚህ በመቀጠል በበዓለ ሃምሳ ወቅት ንስሐ መግባት ይቻላል ወይ? ይቻላል ዴፊኒትሊ። ለምን? ብዙ ጊዜ ከበዓለ ሃምሳ ወቅት እንድንበላ እንድንጠጣ እንድንዝናና የሚመስለን ሰዎች አለ አይደለም። ብዙ ጊዜ ክርስቶስ ከተነሳ በኋላ እኛ ብዙዎቻችን እየሞትን ነው የምንገኘው። ያ ትክክል አይደለም። ስለዚህ በበዓለ ሃምሳ ወቅት እናንተ ኃጢአት አንሰራም ብሎ የሚያስብ ሰው ነው ንስሐ የለም የሚለው። ስለዚህ ምናልባት ግን የቀኖናው አይነት ሊቀየር ይችላል። ስግደት ላይሆን ይችላል። ሌላ አይነት ሜካኒዝም ተጠቅመው አባቶቻችን በእነሱ ባወቁት በተረዱት መንፈስ ቅዱስ ባቀበላቸው መጠን ሌላ ቀኖና ሊሰጧቸው ይችላሉ። በበዓለ ሃምሳውን ሰው ከኃጢአት አይቆጠብም። ምክንያቱም እንደ መላእክት አይደለም የምንኖረው እርስ በርስ ስለምንተዋወቅ ማለት ነው። እንደዚህ ብለው የሚያስተምሩ አባቶችም ካሉ ቤተክርስቲያናዊ አይደለም ሀሳቡ። ንስሐ ይሰጣል። ምክንያቱም በ50ውንም ቀን ኃጢአት ሰው በአንደበቱ ኃጢአት ባይሰራ በተግባር ኃጢአት ባይሰራ እንኳን በህሊናችን ስንት የሚመላለስ ኃጢአት አለ። ስለዚህ ንስሐ አባቶች ይሄን ለእናንተ ነው። አባቶች ቀሳውስት ካላችሁ ዝቅ ባለ በልጅነት መንፈስ ላሳስባችሁ፣ ምናልባት ከዝንጋኤም ወይ ከአንዳንድ የተሳሳተ አረዳድ ተረድታችሁት ከሆነ በበዓለ ሃምሳ ላይ ትምህርትም አለ፣ ቀኖናም አለ፣ ንስሐም አለ ማለት ነው። ሰው እንዲህ ይሄ በበዓለ ሃምሳውን ገነት ያለበት ስሜት እንዲሰማው፣ ገነት ማለት ደግሞ ከስጋው ደሙ ለመድረስ ደግሞ ንስሐ። ስለዚህ ንስሐ ያስፈልጋል። ሰው በየቀኑ ንጹህ ነኝ ብሎ ካሰበ ነው ራሱ ትዕቢትና ኃጢአትን የሚፈጥርበት። ስለዚህ ንስሐ ይሰጣል። አባቶቻችን እንግዲህ የማታውቁት ከሆነ እንድታውቁት ነው። የምታውቁ አባቶችም ደግሞ ሰው ምን ይለኛል ከማለት ተቆጥባችሁ ለልጆቻችሁ ንስሐ ስጡ። ንስሐ ማትገቡ እህት ወንድሞቻችንም ንስሐ እንግባ ሁላችንም። ምክንያቱም 50ውን ቀን ሳንበድል አንኖርም። በዚህ 50 ቀን ውስጥ ብትሞቱ ደግሞ 50 ቀኑን ንስሐ ይሰጥም ተብዬ ነው የሚል ሪዝን ሰማይ ቤት ማቅረብ ስለማይቻል ማለት ነው። በተቻለ መጠን ሁላችንም ንስሐ እንግባ። ከክርስቶስ ክቡር ስጋና ክቡር ደም ለመቀበል ሁላችንም በሱ ፍቃድ በእግዚአብሔር ቸርነት የተዘጋጀን ያድርገን። መልካም የበዓለ ሃምሳ ወቅት እንዲሆንላችሁ እመኛለሁ። መልካም ጊዜ። በበዓለ ሃምሳ ሮብና አርብ የማይጾመው ለምንድን ነው? እንደው እንዲህ ብሎ የሚጠይቅ ሰው መገኘቱ ራሱ ትልቅ ነገር። ለምን መሰለሽ? ብዙ ሰው አርብ ሮብ ለምን እንጾማለን ይላል እንጂ ጾሙ ሲቀር ለምን አንጾምም አይልም። በዛው ቢቀር ደስ ይለዋል። እና ስለዚህ ለምን አንጾምም የምትለው ጥሩ መንፈሳዊ ጥያቄ ነች። አርብና ረቡን በበዓለ ሃምሳ አንጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል፣ ትንሽ ይጠገሩ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው፣ ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። ዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት ነው። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። ነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው
የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል። በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው። ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው ከ9 ሰዓት እስከ 12 ሰዓት ያለች አይደል? እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል። 126 ሰዓት ማለት በበዓለ ሃምሳ የማንጾማቸው ዓርብና ረቡዕ ሰዓቶች ናቸው። ስለዚህ ኦልሬዲ በትክክል ሰምተናት በዛ ደረጃ ከጾምን ዓርብና ረቡዕን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው፣ እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም እንድናሳልፍ የምታደርገው። ጸሎትም ግን መንፈሳዊ ነገሮችን መተው አይገባም።